የተወሰነችዋን ከፈለክልኝ ኖ እኔ እኮ ለገንዘቡ አይደለም እኔ ከዚህ በላይ የምትጠይቂኝ እንደማልከልክልሽ ታውቂያለሽ ግን ይሄ ነገር ልክ አይደለም ነው ያልኩሽ ያለሁት እሺ ምን ላርግ ጌዲ የሰውየውን እኮ ማስፈራሪያ ስላላየኸው ነው እንዴ ለዚህ ጋውኑ ጋር ለሁለተኛ ጊዜ ትልቅ ገንዘብ ያወጣችሁ ነው ቆይ ነገር ባይቆምስ ደሞ ድጋሚ ጩና ከስሩ ተወጣ ድጋሚ ለገንዘብ ትጠይቅሽስ አይ ይሄ እንኳን የመጨረሻ እንደሆነ እርግጠኛ ነኝ ይሄ ነገር በጣም ከባድ ነው አርዲ ገንዘቡን ከሆነ ስለ ገንዘቡ አይደለም ያወራሽ ያለሁት ሰውየው ገንዘቡን ተቀብሎሽ ድጋሚ አትወረታኝ ባር ሰው ያሳልፉ እንደማይተሽ በምን እርግጠኛ ነሽ እመኚ ይሄ ሰው በቀላሉ ስለማይፈታሽ ሌላ ማያዳግም እርምጃ መውሰድ ነው የሚሻለው አንድ ማያዳግም እርምጃ ስትል አልገባኝም እስኪ ለማንኛውም ለተ ጊዜ ይሄን ጉዳይ ላይ ተውት በፍቅር ለመጣብኝ በጸብ ለመጣብኝ እኔ ግዲ ማን ነው ከሳየዋለሁ ቆይ እንዴት በዚህ ሰዓት ጌዲዮን ብድር ጠይቀዋልሽ ያረክሹ ነገር ግን ታውቆሻል እንዴ ይሄ እኮ ከነውርም በላይ ነውር እኮ ነው ናርዲ እኔም እኮ የልጅ ነገር ሆኖብኝ ነው በረከት እሺ አሁን ደውለሽ ብድሩን እንደማትፈልጊው ትነግሪዋለሽ እኔ ደግሞ ሁሉንም ነገር ፖሊስ ጣቢያ ሄጄ ከሳለሁ አብዳሃል እንዴ አንቺ በዚህ ሰዓት ጌዲዮንን ብድር ጠይቀሽ አብድሻል አልተባልሽም ቆይ እንዴት ነው ግን ይሄን ድፍረት ያገኘሽው እንዴ ግን እኮ ጌዲ ገንዘቡን ሊሰጠኝ ተስማምቷል ቀድሜ ለፖሊስ እኔ ሁሉም ነገር አሳውቅ የለ እባክህን ከነዚህ ሰዎች ጋር በቃ መላተም ይቅርብን እነሱ እኮ ናቸው አርፈን በተቀመጥንበት መጥቶ የተላተሙት እንዴ ትግስም ልክ አለው ለዚህ ወጣጤ ደግሞ ልኩን አሳየዋለሁ ምን ልታረግ ነው እንደ ጅል ሄጄ መደባደብ ከመሰለሽ ተሳስተሻል ከዚህ በኋላ ህግና ህግ ብቻ ይዳኘናል እሺ እንደዛ ከሆነ ለትንሽ ጊዜም ቢሆን ይሄን ቤት ለቀም መሄድ አለብን ምን ነው የገጀራው ጓደኞችን የሲሲሊ ማፊያ ናቸው አልሽ እኔ ተጨንቄያለሁ አንተ አሁንም ትቀልዳለህ የእውነት ሰው ብንሆን በይሳት መጨነቅ ቢገባን እንኳን ለሄለን ነበር የሷስ ጉዳይ ሳያስጨንቀኝ ይቀርና እንደሚመስልክ ለዚህ ነው ባሏ እንደዚህ በተጨነቀበት ሰዓት የራሽን ጥቅም አስበልጠሽ ገንዘብ የጠየቅሽው እንዴ ቆይ ልጅቷ እኮ የሁለታችንም ጭምር ነች አይደል እንዴ ለምንድን ነው እኔ ብቻ ተወቃሽ የምታረገኝ አዎ ስስት በህጋዊ መንገድ ያገኘዋል ልጅ ናት ለዚህ ነው እሷን ሊነጥቀ የሚመጣውን ሰው ሁሉ በህጋዊ መንገድ ልጋፈጠው የወሰንኩት ገና ከመፈታትሽ ረፍትሽን እያጣጣምሽ ነው እንዴ ምን ፈልክ ባልሽ እኮ ነኝ አልናፈኩሽም እንዴ እንዳንተ አይነት ባል የለኝም እኔ ከረሳሹ ላስታውስሽ እኔ አይደለም ያሳሰርኩሽ ባሁኑ በደንብ ታርሜ ነው የወጣሁት ተይ እንጂ ከስንት ነው የታረምሽው ባክሽ እየቀለድኩ አይደለም ጭራሽ እየጨውሽብኝ ነው ያለፈ የተጨማለቀ ህይወቴን ዳግም ተመልሼ ላለመኖር ለራሴ ቃል ገብቼ ነው ከስር ቤት የወጣሁት እባክህ ከዚህ በኋላ በቃ ተወኝ እኔ ብተውሽ አቶ ረታ የሚተውሽ ይመስልሻል ለረታ ከሆነ አታስብ ጫፌን መንካት አይችልም ይኸውልህ የበለጠ እንደምጎዳው ራስህ ባካል ሄደ ተነግሯል ቤታባሽ ነው የምታወሪው ከማን ጋር ለመሆኑ እንደምትሳፈጭ አውቀሽዋል ልቀቀኝ እባክህ መፍራት ካለብህ ራስህ ፍራው እኔ ግን መቼም አልፈራውም እሺ ይሁን ያልነገርሽኝ ነገርም አለ እንጂ ያለ ነገር እንዲ በኮንፊደንስማ አትሆኝም ከቻልክ እነዚህ ምስኪን ሰዎች ተዋቸው እስከዛሬም ያለ ጥፋታቸው የተቀጡት ይበቃቸዋል አሁን ደግሞ ለነናርዶስ ጥብቅና መቆም ጀመርሽ ቆይ ሁሉ ምንድነው ነገርኩ እኮ ለውጥ ነው ይኸውልህ ከቻልክ አንተም አንድ እርምጃ ወደፊት ለመራመድ ሞክር ምንድነው እንደ ጭቃ ረጋጭ አንድ ቦታ ብቻ እየረገጡ መኖር እሺ የኛ አነቃቂ አሁን ይልቁን ወደ ቁም ነገሩ ብንገባ አይሻልም ቆይ ምንድነው ከኔ የምትፈልገው ልጄን ምን ከኔ ሰርቀሽ ለነዛ ሰዎች የሸቻትን ልጄን ካንቺ ፈልጋለሁ እንዴ አሙቲን ደግሞ ማን ነው ያንተ ልጅ ያደረጋት አቶ ረታ ልበልሽ ልጄ ናት ካለ ለምን ራሱ መጥቶ አይጠይቀኝም አሁንም የሁሉ በራስ መተማመን ኬት እንደመነጫ አልነገርሽኝም ካልሆነ ደግሞ በቀበቶ ተነግሪኛለሽ ተው ገጀራው እንዴ ቋንተስ ከመቼ ነው ጉልበትን ሴት ላይ ያሳየ የምትኖረው አይዞሽ ከአቶ ረታ ጋር ያላችሁን ትልቅ ሚስጥር ምን ነግሪኝ ከሆነ እጄንም እግሬንም አላነሳብሽም ከማዬ ጋር ወደ ገዳም ሄዶ ነው በጣም ትክክለኛ ውሳኔ ነው ፈጣሪ ደግሞ ታሪክን ይለውጣል ታውቃለህ በረከት እንደምትሞትብኝ ያወቅ ራሱ
ከሷ ጋር ያለኝ ማወቅ ደስ በጣም ሩቅ ነው። ይኸውልህ ጌዲ፣ አንዳንዴ እውነቱን መቀበል የግድ ነው። አንተ ብትሆን ትቀበል ነበር? ምኑን? በሌላ ቦታ የተቀመጠችው ናርዲ ብትሆን እውነቱን መቀበል ትችል ነበር? በእርግጥ በጣም ከባድ ነው። አዎ በጣም ከባድ ነው። ከነፍስ በላይ የምትወደው ሰው በድንገት እስከ መጨረሻው እንደምታጣው ስታስብ በጣም ከባድ ነው። ቢሆንም ግን አሁን ከምን ጊዜውም በላይ ታስፈልጋታለህ። አሁንስ በጣም እያቃተኝ ነው። የታመምኩት እስከመሰል ድረስ ነገሮች ከቁጥሬ በላይ ሆነውብኛል። መቼም ያንተ መበርታት እሷንም እንደሚያበረታት መቼም ለአንተ መንገድ ያለብኝ አይመስለኝም። ኤኒዌይስ ናርዲ የሆነ ገንዘብ ጠይቃኝ ነበር። ይህ ሰው ያሁን የሚያስቸግራችሁ ነው እንዴ? እሷን ተዋት፣ ዝም ብላ ነው። ሲጀመር እሱ ማን ነውና ነው ከህግ በላይ የሚሆነው? እኔ የሚያልኩት ይሄን ነው። ሰውየው መቼም አይፋታችሁ። ገንዘቡ ሰጡት ራሱ መልሶ የሚያስቸግራችሁ ነው ይመስለኝ። አንተ ስለ ራስህ ጉዳይ ብቻ ተጨነቅ፣ የእኛን ጉዳይ ለእኛ ተወው። እንደውም ነገ ሀሳብ አለ። ምንድን ነው እሱ? ለምን ገንዘቡን ሰጠው ፖሊስ ተነሳ ወጪ ከፍሸናች ይዘው ይህን ጉዳይ ለኔ ተወው አልኩህ እኮ ጌዲ። አንተ ቆይ ምን አሰብህ ነው? ጉዳዩን ወደ ህግ ወስደዋለሁ። ናርዲ እኮ ስጋቷ እሱ ከታሰረ ጓደኞቹ ነው። ተው እባክህ፣ ዝም ብሎ ሲያስፈራራ ጓደኞቹም ቢሆኑ ምንም ነገር አያመጡ። በእርግጥ ወጪ ከፍሸናች ይዘው አልኩኝ እንጂ የኔ ሀሳብ ከሱ የተለየ አይደለም። ለማንኛውም አሁን ገንዘቡ እጅህ ላይ እንደሌለ ንገራት። ናርዲ አንዴ ችክ ካለች እንደሆነ አትመለስም። ቆይ አቶ ረታ የሚባለው ሰውዬ በትክክል ማን ነው? አንድም የፈራች ያለች ሰውዬ እኮ እሱ ነው። ነግሬህ የለ የጩናን ማዕፀን የተከራየው ሰውዬ ነው። ሲጀመር ሰውየው ህጋዊ አይደለም። ህጋዊ እኔና ናርዶስ ብቻ ነን። ገጀራው አንድም ያስፈራት ያለው ቤት ሰውዬ ይመስለኛል። ለምን ፈልገን አግኝተን አናገረው? አብዳል እንዴ? ሰውየው ምን ብለን ነው የምናናገረው? ጩና እኮ ድጋሚ ነው ልጅቷን ሰርቃ ለኛ የሰጠችን። ማለቴ ይሸጠችልን። ልጅቷን በህጋዊ መንገድ ወስዳችሁ እያሳደጋችሁ ስለሆነ ነግረን ብናሳምነው ይሻላል። አይገርምም? በዚህ ሀሳብ ብናስማማው ነው እንጂ መቼም አናሳምነው። ወይስ ድጋሚ ጉዳዩን ወደ ፍርድ ቤት እንወስደውስ? ይሄ እኮ ያው በቃ ህጉን እንጠቀም ማለት ነው። የናርዲ ጭንቀት በጣም ሳስጨንቀኝ ነው። እሷን ተዋት አልኩህ እኮ። አንተ የራስህ ሌላ ጭንቀት እያለብህ ራስን የኛ ጭንቀት ውስጥ ከተህ ሌላ ችግር ውስጥ መግባት የለብህም። ቆይ ስት እስከ መቼ ነው ቤት የምኖረው? እስከ መቼ ነው ከዚህ ሰው ጋር ድብቆሽ ጨዋታ የምዘልቁት? አይሆንም ብላ ስለሞገተችኝ እንጂ እኔ አሁን ሄጄ ክሱን በመሰረት በጣም ደስ ይለኝ ነበር። ግን ወጣም ወረደም ሄጄ መክሰሴ የማይቀር ነው። ደህና ዋልክ? ሰላም ነው ማለት? ምን ነው ዛሬ አትለክፈኝም እንዴ? ምን ሆነህ ነው? ልትረጂኝ ትችያለሽ? በስስት ጉዳይ ከሆነ ባታስበው መልካም ነው። ስስትን ሌላ ቦታ እንደወሰዷትና አንቺም እዛ ቤት እንደተዘዋወርሽ አውቄያለሁ። እና ሰርቄ እንዳመጣልህ ፈልገህ ነው? ከዚህ በፊት ጩና በሴት ሰራተኛ አድርጋ እሙቲን ከአንድም ለጊዜ አሰርቃት ነበር። እመነኝ፣ ሶስተኛው ግን መቼም አይሳካልክም። ለምን? ምክንያቱም እኔ ምህረት ስለሆንኩኝ። ግን እኮ ብዙ ነገር ተነጋግረን ነበር። አሁን የነበረከት መንገድ የሚያዋጣ አልመሰለኝም። ልጅቷ እንደምንም ብዬ ካስረከብኩት ግን አቶ ረታ የነሱን 2 እጥፍ እንደሚሰጠኝ ነግሮኛል። ቆይ ግን ከዚህ ክፋት ወጥተህ መቼ ነው እንደሰው ማሰብ የምትጀምረው? ነቃ በይ እንጂ። አሁን እኮ እያወራን ያለነው እኮ በሺዎች ስለሚቆጠር ገንዘብ ሳይሆን በሚሊዮኖች የሚቆጠር ገንዘብ ነው። ምናልባት በአንተ ጉዳይ ላይ የተሳሳተ ውሳኔ ሳልወስን አልቀርም። እንደምታፈቅሪኝ አውቃለሁ። ግን ደግሞ ህልማችን ለማሳካት ገንዘብ ያስፈልገናል። እና ገንዘቡን ሰርተን ነው እንጂ ሰርቀህ ነው እንደምታመጣው? ተያይዘን እንጠፋለን። ብቻ ይሄ ነገር ይሳካልን እንጂ ተያይዘን አንዱ ሀገር ሄደን እንኖራለን። ልክ ነህ። ከዚህ በላይ ካንተ ጋር ከቆየው ጣፈንታዬ መጥፋት ነው የሚሆነው። አይገርምሽም? መልሰሽ ትመጫለሽ። አጣናችሁ እንዴ እናንተን ደግሞ? ትንሽ እንኳን አታፍሪም እንዴ? ቢያውን ለቀሽልኝ ቤቴን ውጪ። ወይዘሮ ናርዶስ ይኸውልሽ፣ እኔ ላውራሽ እንጂ ለጸብ አልመጣሁም። ህይወቴ እንደዚህ ምስቅልቅል ካረግሽ በኋላ ምንድን ነው የምታወሪው? ለሱ ይቅርታ ጠይቅሻለሁ፣ ግን እባክሽ ስለሙቴ የማውቀው ትልቅ ሚስጥር ስላለ ላፍታ ጆሮሽ እንድትሰጪኝ እፈልጋለሁ። ደግሞ የምን ሚስጥር ነው የምታወሪው? ቢያውን ሌላ ነገር ሳይከተልሽ ቤቴን ለቀሽልኝ ውጪ። ስሜታዊ መሆኑን አቁሚና ላፍታ ሰከን ብለሽ አድምጪኝ እያልኩሽ ነው። ምንም የማዳምጥሽ ነገር የለም አልኩሽ እኮ። ለመሆኑ ቆይ ማን የላከሽ? ያገጀራው የሚባለው ነው አይደል?
ስስት እዚህ ቤት ያለች መስሎት ነው አይደል ሌላከሽ? ከዚህ በኋላ ስስትን እዚህ ቤት አያገኛትም። እሺ ሄደሽ ንገሪው። እንዴ ልጄ የት ናት? ብቻ እንደ እናት እየደነገጥሽ ባልሆነ። አዎ እናቷ ነኝ። ለሙቲ ወላጅ እናቷ ብቻ ሳይሆን ተመሳሳይ ደም ያለን እናቷ ነኝ። ምን? እባክሽ ብዙ ጊዜ አልፈጅብሽም። ትንሽ ብቻ ተቀምጠን እናውራ። ቆይ አንተ ሰውዬ ግን እየተከታተልከኝ ነው? ቀድሜሽ መልቼ ነበር፣ ግን በደንብ ማውራት አለብን። አውርተን የጨረስን መስሎኝ። ለማንኛውም ከነጌዲዮን ቤት ስስትን መውሰድ የሚለውን ሐሳብ ብትሆነሽ ይሻልክ። ጌዲ ማለት አዲሱ አሰረሽ ነው? ምን አገባክ? አሁን አታድርቀኝ፣ ልሂድበት። ይልቅ የመጨረሻ እድላችን ብንጠቀም መልካም ነው። ሁሉንም ነገር ለእነትዬ እነግራቸዋለሁ። ልጃቸውን ልሰርቅ ከኔ ጋር እያሴርክ እንደሆነ እነግራቸዋለሁ። እሺ በቃ ባይሆን በሌላ ነገር እንስማማ። እኔ እናንተ በምንም ነገር የምንስማማ አይመስለኝም። አሁን ልሂድ። እሺ ስንት ልስጥሽ? የፈለግሽውን ጠይቀኝ፣ እከፍልሻለሁ። በገንዘብ ልደልለኝ ነው? መቼስ በፍቅር እምቢ ካልሽኝ ከአንቺ ጋር መጣላት ስለማልፈልግ ያው ልደራደር የምችለው በገንዘብ ነው። ቆይ ጎበዝ ነኝ ትለኝ እንዴ? ለምን ገብታ አትወስዳትም? ምናልባት ልጅቷን ልሰርቅ ስመጣ አንቺን እዛ አግኝቼ ተሳስቼ እንዳልጎዳሽ ፈርቼስ ቢሆንስ? ርቀትን ጠብቅ። በእኔ መቼም ተስፋ እንደማቆርጥ አውቃለሁ የኔ ፍቅር። ቆየሁ እኮ ከቆረጥኩ። ይሄ መጨረሻ ነው። ከዚህ በኋላ ግን እድል የሚባል ነገር የለም። ካንቺ ጋር ፍቅር ባይዘኝ ኖሮ በዚህ ጸባይሽ አንድ ደቂቃ ማብረሽን ቆመሽ ማውራታችም ነበር። ምን አልገባኝም። ከአቶ ረታ ጋር ግንኙነት ነበራችሁ? ግንኙነት ሳይሆን ልጅ የማግኘት ስምምነት ልትይዙ ይችላልሽ። ምን ማለት ነው? ይሄ ደግሞ አልገባኝም። በእርግጥ መጀመሪያ በገጀራው በኩል ረታና ሚስቱ ሲያገኙኝ ሁለቱም ልጅ መውለድ ስለማይችሉ ማህፀኔን ተከራይቶ ልጅ ማግኘት ነበር። እሺና ከዛ ምን ተፈጠረ? ልጅ እኮ እንዴት? ረታ ማለት በጣም ከባድና ኃይለኛ ሰው ነው። የሚገርምሽ ሚስቱ ናት እንጂ ማህን እሱ መውለድ ይችል ነበር። የምርሽን ነው? በእርግጥ ሚስቱም ይሄን የምታውቅ ይመስለኛል፣ ግን ከሌላ እንዲወልድ አትፈልግም። ስለዚህ ያላት ምርጫ ልጇን በእኔ ማህፀን መውለድ ነበር። እሺ ከዛስ? ከረታ ጋር አብረን ተኝቼ ስስትን አረገዝኩ። እኔ ይሄንን አላምንም። ለምን እንደሆነ ባላቅም ረታ እንዲሆን የፈለገው በዚህ መንገድ ነበር። ምናልባት ነገሩ በጣም እንደሚያስቀይም ተረድቶ ይሆናል። እሱስ እርግጥ ነው። የወንድ ዘርና የሴት እንቁላል በሌላ ሴት ማህፀን መረገዙ ሲሰማ ራሱ በጣም ይቀፋል አይደል? በጣም። እኔ ራሱ መጀመሪያ ስሰማ እንቅልፉን አልወሰደኝም ነበር። የሚሰጠኝን ገንዘብ እጥፍ አድርጎ እንደሚሰጠኝ ቃል ገብቶልኝ ከረታ ጋር ተኝቼ ሙቲን አረገዝኩ። ይሄንን ትልቅ ሚስጥር ግን ከኔና ረታ ውጪ ማንም ሰው አያውቅም። እንዴ ግን እኮ ለዚህ ጉዳይ ህንድ ድረስ ሄዳችሁ እንደነበረ ነግረሽኛል። ሁሉም ነገር ውሸት ነበር። ሲጀመር ሁሉም ነገር የተካሄደው እዚሁ ነው። ረታ ሚስቱን ለማጃጃል ከዶክተሮቹ ጋር ቀርሞ ስለተዋዋለ ሚስቱም ገጀራውም ስለዚህ ነገር ምንም አያውቁም። በእርግጥ ገጀራው ስለዚህ ነገር ካወቀ ዘልዝሎ ነው የሚሰቅለኝ። ለምን? ቺት ስላረኩበት ልበልሽ? ቆይ ግን ለምንድን ነው አሁን ይሄንን ሁላ ነገር ለኔ የምትነግሪኝ? ላስጠነቀቅሽም ጭምር ነው አመጣጤ። ገጀራውን አግኝተሽው ነበር እንዴ? መፈታቴን ሰምቶ ቤት ድረስ መጥቶ ነበር። እሙቲን ድጋሚ ከናንተ ሰርቄ እንዳመጣለት በዛቻ ጭምር ነው አስፈራርቶኝ ሄደው። አረ እንደውም ጀርቤ እስኪላጥ በቀበቶ ገርፎኝ ነው ሄደው። ይሄ ሰውዬ ቆይ ምንድነው ችግሩ? አላቅም። በህይወቴ ከሚጸጽተኝ ዋነኛውና አንደኛው ነገር እሱን ባሊ አድርጌ ከቤቴም ከልቤም ማስገባቴ ነው። አሁን ከልቤ ወጥቷል። የሚፈልገውን ነገር ካላገኘ ግን መቼም ከቤት አይወጣም። እሺ ቆይ አሁን ለምንድነው እኛ መርዳት የፈለግሽው? በእርግጥም በአሁኑ ከማረሚያ ቤት ነው የወጣሁት። አልገባኝም። ምን ለማለት ፈልገሽ ነው? እስከዛሬ ወንጀል ሰርቼ ስታሰር ወይኔ ቤት ፍርዴን ጨርሼ ነበር የምወጣው። ግን ብዙም ሳልቆይ ሌላ ወንጀል ሰርቼ እገባለሁ። አሁንስ? በብዙ ተምሬ ራሴን ለመቀየር ከራሴ ጋር ተስማምቼ ነው የወጣሁት። ቆይ ግን የምትነግሪኝን ሁሉ እንዴት ላምን እችላለሁ? በእርግጥ አልፈርድብሽም። እቺኛዋን የተረጋጋች ጭኗን አታውቂያት። ለልጄ ከእናንተ ውጭ ወላጅ የሚሆንላት ሰው እንደሌለ አውቃለሁ። ስለዚህ ምንም እንዳትፈሪ። በየትኛው መንገድ ቢሆን በአሁኑ ከእናንተ ጎን ነኝ። ምረት እንዴት ነሽ? ይቅርታ ቅድም ሐሳብ ውስጥ አልሰማሁሽም። እንደውም ጭንቅ ያለኝ ነገር ነበረ ጋሼ። ምን ነው ስትደናልሽም እንዴ? አረ እሷ ደህና ነች። ያ ገጀራው የሚባል ሰውዬ ነው እንጂ። እሱ ደግሞ የታግኝተሽ ነው?
ለማንኛውም እነትዬ እንዲጠነቀቁ ንገራቸው። በሆነ አመጣጡ ያስፈራል። አንቺ ቆይ ሁሉ ይታወቅሽ ስስትን ይዘሽ ካልመጣሽ እያለ እያስፈራራኝ ነው። ምን? ቆይ ስስት እንዳለሽ በምን አወቀ? አላቅም። አሁን ራሱኛ መግቢያ ላይ ጠብቆ ልጅቷን ይዘሻት ካልመጣሽ እያለኝ ነው። ይሄ ሰውዬ ግን በጣም ልኩን እያለፈ ነው። ለማንኛውም ጉዳዩን ህግ ቢያውቀው ጥሩ ነው። አሁን ስትሄጂ ጥበቃውን በደንብ ይጠብቃት ቢሆን በምንም አይታምር ስስት ከቤት ናትወጣ። አንቺ ምትሆኝ ይዘሻት ናትወጪ። አረ ባትለኝም እኔ እየፈራው ነው። ይሻት አልወጣ። ለማንኛውም ስለነገርሽ በጣም አመሰግናለሁ። አሁን ወደ እሷ ሂጂ። ዛሬ ጩና መታ ነበር። እሷ ደግሞ እዚህ ምን ልትሰራ ነው የምመጣው? እንዴ አረ በሰላም ነው፣ ተረጋጋ። እነሱ እያሉ ምን ሰላም አለ? ልጅን የሚያህል ነገር ሰርቃ እንዴት ይለቋታል? በዚህ አይነትማ በገጀራውም እኮ ምንም አይነት ተስፋ የለንም ማለት ነው። ነገሮች እኛ እንዳሰብናቸው አይደለም ባክክ። ማለት አሁን የምነግረን ነገር አታምነኝም። ያቺ ጠንቀኛ ደግሞ ምን ነግራሽ ነው? ስስት ልጇ ናት። ማለቴ ባዮሎጂካል ልጇ ናት። አመጣ አይደል እንደወለደቻት? እንዴት ነው ባዮሎጂካል ልጇ ማትሆነው? አልገባህም? ልጃችን በማህፀን ኪራይ የተገኘች ልጅ አይደለችም። አሁንም አልገባኝም። ረታ የሚባለው ሰውዬ ከጩና ጋር ግንኙነት አድርጎ ነው የወለዳት። አሁንስ ገባክ? ሚስቱ ላይ ቺት አድርጎ ማለት ነው? እንደዛ ነገር ግን ያው ልጅ ለመውለድ ብቻ ነው። ምን ማለት ነው ልጅ ለመውለድ ማለት? ያው በማህፀን ኪራይ ከሚሆን ኃጢአት ከሚሆንብኝ ብሎ መሰለኝ። እና ከሚስቱ ውጪ ስለተኛ ጽድቅ የሰራ መስሎት ነው አሁን? ዋናው ነገር ስስት በዛ አስቀያሚ መንገድ አለመገኘቷ ነው። እና ሌላ ምን አለች? ልጃችን እኛ ጋር በማደጓ በጣም ደስተኛ እንደሆነችና በማንኛውም መልኩ ከጎናችን እንደምትደግፈን ነው። በዛውም ደግሞ ገጀራው እንድንጠነቀቀውም ነግራኛለች። ከዚህ በኋላ ይሄ ረታ የሚባለውን ሰውዬ የምንፈራበት ምንም አይነት ምክንያት የለንም ማለት ነው። ማለቴ እሷ ፍርድ ቤት ቆማ ልጄ ናት ብላ ከመሰከረች ማለት ነው። እንግዲህ ሐሳቧን ካልቀየረች እመሰክራለሁ ብላለች። ግን የእውነት እያወራች ይመስልሻል? እየዋሸች ቢሆንስ? ሌላ ነገር አስባ ቢሆንስ? ምን አስባ ይሄን ነገር ልትለኝ ትችላለች? አላውቅም። ብቻ የማውቀው ነገር ቢኖር እነዚህን ሰዎች በምንም አይነት ሁኔታ ውስጥ ሆነን ማመን እንደሌለብን ነው። እኔ ግን አይመስለኝም። ልጅቷ ፊት ላይ የማየው ጸጸት ብቻ ነው። ያለፈ የተበላሸ ህይወቷን ማስተካከል ትፈልጋለች። ስለዚህ ክሳችንን መጀመር እንችላለን ማለት ነው። ቆይ እስኪ ለክሱ ምን አስቸኮለክ? እንዴ መጀመሪያ ነገር ብናጣራ አይሻልም? እንዴት ብለን ነው የምናጣራው? ቆይ ማጣራቱ ለኛ ምን ይጠቅመናል? ዲኤንኤ ምርመራ ማድረግ እንችላለን። ስስት የጩና ልጅ መሆኗን አረጋገጥን ይባል። ገጀራው እኛን ከማስፈራራት ጋር ቆይ ምንድነው የሚያገናኘው? ይሄ ነገር እኮ የሚጠቅመው ለአቶ ረታ ነው አይደል እንዴ? አቶ ረታና ገጀራው እስካሁን ግንኙነት የሌላቸው ነው የሚመስልክ? እኛ ግን በጣም ነው የምንገርመው። እኔ ለምን ደረጃ ላይ እንዳሉ እስካሁን ደውለን አልጠየቅንም። እኔ ደውዬላት ነበር። በዚህ 3 ቀን ውስጥ እንደሚመጡ ነግረውኛል። የነሱን ውለታ ረስተን በዚህ የጭንቅ ሰዓታቸው የራሳችን ጉዳይ ስናሳድድ ቆይ ጌዲ ምን የሚል ይመስልሻል? እኛም እኮ ጭንቅ ውስጥ ነው ያለ ነው። ቢሆንም የነሱ ይብሳል። እኔ በቃ ከዚህ ነገር ጋር መጨማለቅ አልፈልግም ከዚህ በኋላ። አንቺ ምንም ነገር በይ፣ ዛሬው ነው እጄ ክስ መሰርታለሁ። ተፈርቶ ይሞታል እንዴ? እንዴ ቆይ ቤቴ ምን ትሰራለህ? ቤት ከመቼ ወዲህ እባክሽ? ይኸውልህ ትሰማኛለህ? አሁኑኑ ፖሊስ ከመጥራቴ በፊት ቤቴን ለቀውጣ። በቃ ፍቅርሽ አለቀ? ከዚህ በኋላ ባልሽ አይደለም ማለት ነው? ትሰማኛለህ? የኔና ያንተ ነገር ያበቃው እኮ ዛሬ አይደለም። አልገባኝም። ቆይ ሁሉን ነገር ያበላሸው ማን ነው? እኔ ነኝ ወይ አንቺ? እኔ አይደለም እኮ እሙቲን ከአቶ ረታ ቤት የሰረኳት። እንኳን ሰራኳት። ሲጀመር እሙቲ የኔ ልጅ ብቻ ናት። ማሳደግ ስላቃተኝ በህጋዊ መንገድ ለነናርዶ ሰጥቻቸዋለሁ። አሁን ደግሞ ስስት ተብላ የነሱ ልጅ ሆናለች ማለት ነው። ለነሱም ቢሆን ሸጠሽላቸው ነው። ልጅቷን ከእናት አባቷ ቤት ሰርቀሽ ለነሱ ሸጥሽላቸው እና አሁን ምን እንዳደርግ ነው የምትፈልገው? መልሱልኝ እንድላቸው ነው? ከዚህ በኋላ እነ በረከት ጋር ያለኝ ተስፋ ተማጦ አልቋል። አንድ ያለኝ ተስፋ አቶ ረታ ብቻ ነው። ቆይ እኔ ታዲያ ለምንድን ነው እዚህ ነገር ውስጥ የምታስገባኝ? ሁሉም ነገር ያበላሽሽው አንቺ ነሽ። ስለዚህ ያበላሽሽው ነገር አስተካክል እያልኩሽ ነው። ገባሽ? አበላሽሽ ካለ ለምን ረታው መጥቶ አይጠይቀኝም? ጩና ከዚህ በላይ ትግስቴን ባትፈታተኝኝ መልካም ነው። ምን ልታደርገኝ? እንደባለፈው ቀበቶ ነው ልቀልት ገርፈኝ? ና ገረፈኝ። አዎ
ወንድነትን የምታሳየው በሰርለ ና ገረፈኝ አቶ ረታን አግኝቼው ነበር እኔ አገባኝም አልኩኩ ልጁ ያለችበትን እንደማውቅና የምጠይቀውን ገንዘብ የሚሰጠኝ ከሆነ እንደማመጣለት ወይም እንደምጠቁመው ነግሬው ይሄንን ካደረኩ የምጠይቀውን ገንዘብ እንደሚሰጠኝ ነግሮኛል እና በርግጥ ያለችበትን መጠቆም ለኔ ቀላል ነው ቆይ በትክክል እሺ ካኔ ምንድነው የምትፈልገው ምናልባት ረታ ልጁን ካገኛት በኋላ ያንቺ እርዳታ ያስፈልገው ይሆናል እኔ ምለው ቆይ ረታ የሚባለው ሰውዬ ቆይ አባተ ነው እንዴ ጩና ስፍጥን ነው አልበዛም አሁን እኮ ሁሉም ነገር አልቋል ልጄን ማሳደግ አልችልም ብዬ በህጋዊ መንገድ ለነበረከት ሰጥቻቸዋለሁ ገንዘብ ሰጥተው አታለው ነው የፈረምኩላቸው እንድትይ ነው የምፈልገው አትልፋ እሱም መቼም ቢሆን አላደርገው በርግጥ አልዋሽሽም ለአቶ ረታ ስለዚህ ጉዳይ ምንም አላልኩትም ግን ልጁ እንዳለች ካወቀ በኋላ እርዳታችን ስለሚያስፈልገው ተጨማሪ ገንዘብ እንድናገኝ ካሁኑ እንድንዘጋጅ ብዬ እኮ ነው እንግዲያው የመጨረሻ ውሳኔ ልንገርህ ካንተ ጋር መቼም አልተባበርም እሺ ገጀራ የሚባለው ሰውዬ ቤቴን ያጃበነ ያለው አታስብ አሁን ከሴን ጀመረ ያለው እስኪ ከዚህ በኋላ ምን እንደሚያመጣ እናየዋለን ሌላ የሚያስጨንቀኝ ነገር አለ ምን ነው ሄለን ደህና አይደለችም እንዴ አዎ ሄለን ደህና አይደለችም